እንደገና ድምፁን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢለው ብቻ ነበር አማርኛ። ችሪ ተንበርክካ ነው ያለችው ሀቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው፣ ከሽንት ቤቱ አጠገብ ነው። እዛው ሀቢባዬ ንጉሴ ነኝ። አንዴ እሺ ንጉሴ፣ ቆይ አንዴ። አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወዴት ወሰደው አስክሬኑ? እሺ ኢትዮጵያ ናቸው። እኔ በፊት ሳውዲ ሰርቼ ያለሁኝ። ኦኬ። ከዛ ኢትዮጵያ ገብቼ ልጆች ወልጄ የኑሮ ጉዳይ ታውቂያለሽ፣ ውጭ ሀገር የጀመረ እግር አይቀመጥ። ልጆቼን ለማሳደግ ካለኝ ከኑሮ ሲከብደኝ ወደ ውጭ ሀገር መጣሁኝ። ኦኬ ጥሩ። ስለዚህ ልጆች ኢትዮጵያ ናቸው፣ ባለቤት ኢትዮጵያ ነው። አንቺ ብቻ ነሽ ሳውዲ ያለሽው ማለት ነው? እዛው ቢሮ ነው የምታድሪው ወይንስ ቤት አኮሞዴሽን አላችሁ? ባለ 3 መኝታ እንትን አላቸው። አፓርትመንት አለ። አንድ ክፍል የኔ ነው፣ ሌላ ደግሞ የልጆች ማረፊያ ነው። ኦኬ። አንቺ ብቻሽን አንድ ክፍል አለሽ፣ ሰራተኞቹ ደግሞ በተደራራቢ አልጋ ምናምን ብዙ ሆነው ያድራሉ። ኦኬ እሺ። እዚህ ቢሮ ስትሰሪ ስንት ጊዜ ሆነሽ? አመት ከ7 ወር። ምንድነው ስሙ ቢሮዎቹ? አልፈሪድ። ያ አውቀዋለሁ፣ ስልኩም አለኝ ሁሉ ነገር፣ ግን እውነቱን እንደምትናገሪ ለማወቅ ነው። አመት ከ7 ወር አልፈሪድ። እሺ። ከዚህ በፊት ከእንትን አይዲ ላይ አለ፣ ሁሉንም አንብቤዋለሁ። ከአንቺ መስማት ፈልጌ ነው ውዴ። አንቺ ስራሽ ማስተርጎም ብቻ ነው? ሰው ታመጫለሽ? እኔ በማስተርጎም ነው የምሰራው። ኦኬ። የሚመጣ ሰው ካገኘሽ አታመጪም? በኮሚሽን በሰፈር የሚመጡ የራሴ ማቀም ልጆች ሲመጡ እመጣለሁ። ከዛ ድርጅቱ ቢሮው ያስብልሻል ኮሚሽን ከደሞዝሽ? ኖ አያስብልኝም። ለምን? ልጆቹ ሲመጡ ነው እንጂ እኮ። ልጆቹ ሲመጡ ኮሚሽን ይታሰብልሻል። እንደዚህ እኮ እዚህ አይሰሩም፣ ኮሚሽን አይሰጡሽም፣ በደሞዝ ብቻ ነው። እና በማምጣትሽ ምን ትጠቀሚያለሽ? ብታመጭም ባታመጭም ደሞዝ ይከፈልሻል። እንደዛ ከሆነ አስተርጓሚ ከሆንሽ። ስለዚህ በማምጣትሽ ምንድን ነው የምትጠቀሚው? ዘመዶችሽን፣ የሰፈርሽ ልጆች በማምጣትሽ ምን ትጠቀሚያለሽ? እናገባሽ። ልጆቹ ለእኔ ሊሰጡኝ ይችላሉ። ልጆቹ አሁን ገባኝ እኮ ከቢሮ ሳይሆን ከልጆቹ ነው የምጠቀመው። ከልጆቹ ገባኝ። ከቢሮም ግን ልትጠቀሚ ይገባ ነበር እንዴ? ለምን? ሰራተኛ እያመጣሽለት እኮ ነው። ወዶ ነው የማይሰጠው? መስጠት አለበት እሱ። ያችን ሰራተኛ እኮ ወስዶ በ6,000 እና 7,000 ሪያል እኮ ነው ለመዳም የሚሸጣት። በጣም እኮ ነው የሚያተርፈው። ስለዚህ ለአንቺም አዲስ ስለሆንኩኝ አዲስ ስለሆንሽ ነው የማያስብልሽ እንጂ ነባር ብትሆኝ ያስብልሽ ነበረ እንጂ በነፃ ለቢሮ ሰራተኛ ማምጣት እራሱ ፈልጎ መልምሎ ያምጣ። እሺ። አባይነሽ ስንት ጊዜ ሆናት እናንተ ጋር? ነፍሷን ይማረውና አባይነሽ እኛ ጋር የደረሰችው ማታ ሊነጋ ሲል ነው። ኖ አይደለም፣ መጀመሪያ ስትመጣ በእናንተ ቢሮ አመቷ ነው አይደል? ሳውዲ ከመጣች ማርች ስንት ቀን መሰለሽ የመጣችው? 2025 ለ2024 ነው 2025 ማርች 9 ነው ያበረረችው ወደዚህ። ኦኬ። አባይነሽ 2025 ማርች አዲስ አበባ የወጣችበትን ማርች 9 ከመጣች ቆይ ላስለው እንዴ። እሺ 2025 ማርች 9 ከዛ 2026 ማርች 9 አመቷ። አሁን ኤፕሪል አመት ከምናምኗ ማለት ነው። ኦኬ። አመት ከሁለት ወር። ኦኬ። እሺ እናንተ ቢሮ ስንት ቀን አደረች ወደ መዳም ቤት ኮንትራት ቤት ከመግባቷ በፊት? እዚህ አልመጣችም። ቀጥታ ወደ ከፊሏ ነው እኮ የሄደችው። ከፊል ነው የሚቀበሉት። ኦኬ። ቀጥታ ከፊሏ ቢሮ አልመጣችም። ቀጥታ ከፊሏ ከኤርፖርት ተቀበላት። ቀጥታ ሹፌር ይቀበልና ምናልባት ከደወለባት ጋይስ አይኖ አትጻፉ ይሄንን ኮሜንት። አይኖ ላሽ እያላችሁ ለፉ ሙሉ ጥያቄን እስከጨርስ ድረስ ኦኬ። ከዛ ቅድም እኮ እንዲህ ብለሽ ነበር፣ ግን እዚህ ጋር እንዲህ ነው ምላሽ የሰጠሽው ላለው ነገር ለምን ታበላሻላችሁ? እኔ አውቄ ላሽ የምላቸውን ነገሮች ላሽ ያላችሁ ጥያቄዎቻችንን እስክንጨርስ ድረስ ነገር አታበላሹ።
ሄሎ አቡ። አቤት። ስልክ ተደውሎብሽ ነው? በመሀል ይገባል። አዎ እሺ እሺ። እንትን ወዲያው ድራይቨሩ ሹፌሩ የቢሮ ሹፌር ተቀብሏት መዳም ቤት ወሰዳት። የእሷ የመጣችበትን ቀን እንዴት እንደሄደች መዳም ተቀብላት ከኤርፖርት ይሁን ድራይቨር ሸኝቷት፣ ያኛውን እርግጠኛ ያልሆንኩበትን መናገር አልችልም። ኦኬ ብቻ ግን ወደ ቢሮ አልመጣችም። ወይ ባባኔ ወይ አሰሪያ ነው የተቀበላት ወይ ሹፌር ነው ያደረሳት። ብቻ ወደ ቢሮ አልመጣችም። ቀጥታ መዳም ቤት ነው የገባችው። አዎ ቀጥታ መዳም ቤት ነው የገባችው። ከኤርፖርት ቀጥታ መዳም ቤት። እሺ አመት ሙሉ እዛ ቤት ስትሰራ መታ ታውቃለች? ወደ ቢሮ ተመልሳ ከሰዎች ጋር ተጣልታ ወይ ምንም ነገር ገጥማት አታውቅም? በፍጹም። አንድ ቀን አናግሬያታለሁ። መቼ መዳም ጋር እያለች እሷም መሆኑን ያስረዳችኝ መዳሟ ለኔ ደውላ ስታወራኝ ነው። ማነሽ አንቺ ብዬ ስላት አባይነሽ አሰሪ ነኝ ስትል አላወቅኩሽም አልኳት። እንደዚህ እስከ ምልክቱ መረጃ ስትነግረኝ የዛን ሰዓት ላይ ነፍሷን ይማራብን አባይነሽ ቤታቸው ትንንሽ ሲሆን መጅሊሳቸው በረንዳ ላይ ይኖራል ብያታለሁ። እኔ መጅሊስ የሌላ ሰው ቤት መስሏት አላጸዳም ብላኛለች ብላ ደውላ ነበረ መጅሊሱን። እሺ ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዎ አለችኝ። እስቲ መዳም እርግጥ መዝጋት ትችያለሽ እባክሽ፣ እንዳይደወል ማድረግ ትችያለሽ እስክንጨርስ። እንትን ነው መስመሩ ራሱ ነው የሚናገረው። በሱ ነው ማወራው። በዋይፋይ ነው ወይንስ በዳታ ነው? አንቺ አሁን በዳታ ነው፣ በሱ ራሱ ነው ማወራው። ኦኬ እንዳይደወል ማድረጋችን አሁን በዚህ ሰዓት እዚህ የስራ ሰዓት ስለሆነ ነው ሪያድ። እኮ ግን ጋይስ መዝጋት የሚቻልበት ሁኔታ የለም አለ እኮ። ዳታው ብቻ እንዲሰራ ቀጥታ እንዳይጠራ ማድረግ ሲመጣ አስቆመዋለሁኝ። እሺ ዲክላይን አድርግ። ምናልባት ስፔሻል ኬዝ ነው በር መክፈት ልጆች ማስወጣት ነገር ከሆነ ተፈቅዶልኝና አውጣለሁ። እሺ እናት እሺ። ከዛ የዛም ምልክት ደውላልሽ መቼ ነበር የደወለችልሽ? ምን ያህል ጊዜ አባይነሽ ከሰራች በኋላ ነው መዳሟ ደውላልሽ ኸይማው የሌላ ሰው ቤት መስሏት አላጸዳም ማለች የኔ ቤት እንደሆነ አስረጃት ብላ የደወለችልሽ መቼ ነው? አባይነሽ በገባች በ9ኛው የ10ኛ ቀኗ ላይ ስንት ቀኗ ነው ብዬ ስላት ጊዜ እስቦዬን አልሞላትም ማለች ሴትዮዋ። ኦኬ ገና በ10 ቀኗ። እሺ ሰው ምናምን ብላ አስረዳችኝ። ከዛ በኋላ አባይነሽን አስረዳኋት። አይኔም እኮ የነሱ መስሎኝ ነው ብላ ሳቀች። በቃ እኔ ያለማወቄ ነው ልጅ መያዝ ይጠበቅብኛል አይጠበቅብኝም የሚለው ጥያቄም አላመጣችም። ሌላ ልጆች አሁን አዳዲስ ሲኖሩ የልጅ ቤት ሲገቡ ይጠይቁኛል። እሱ አልጠየቀም። ትንሽ ድምፅሽ ታፈነ ማሪ። ስለዛ ቤት ስፒከሩን ይዤ ነው ቀርታ ስለዛ ቤት ማጽዳት አለማጽዳት ብቻ አውርታ ጠይቃኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሃል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም፣ ከኔ ጋር አልደወሉም። በአስረኛ ቀኗ መዳሟ ላንቺ ደውላ ስለ ኸይማው የነሱ ቤት እንደሆነ እንድታስረጃት ነገረችሽ። ከዛ አንቺም አስረዳሻትና ከዛ ተግባብታችሁ ተዘጋ ስልኩ በሰላም አለሁኝ። አልተዘጋም። እሺ አይ ካንቺ ጋር ያልኩት ከመዳም ጋር የዛኔ በ10 ቀን ወደላ አንቺ አስረዳሻትና ጉዳዩ ተዘጋ። አዎ እሺ እሷ ራሱ ሶሪ እኔ እኮ የሌላ ሰው ቤት መስሎኝ ነው በሚል በሳቅ ነው የዘጋችው። በቃ እንደገጠመኝ የማስታውሰው የሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትዮዋ አባይነሽ የሞተች እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልጊልኝ ስትል ተደውልብኛለች። እኔ አላወኩሽም ማነሽ አልኳት። እሺ ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም በሳቱ ማሪሱን እኮ አስረዳሽን ኦሬዲ እኮ በቃ ስታይ አላወኩሽም ዝጉ ካላልኳቸው አትዝጉ ጋይስ። እኔ ኮመንት ዝጉ ካላልኳቸው አትዝጉ። መዘጋት ሲኖርበት እኔ እነግራቸዋለሁ። ቴንክ ዩ። እሺ
የዛን ሰዓት ላይ ምን አስረዳችኝ መዳም ስትደውልልኝ እኔ አባይነሽ የሞተችበት እለት ሰራተኛዬ ጠፍታ ነበረ። ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቤት ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት አላወኩሽም ጠፋች ሰራተኛዬ ብላ ስትል ሐላስ አመልክቼ ቢሮ አልኳት። ቢሮ ስደውል ረመዳን እሺ አንዴ ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባኔ ሰርታ አመት በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ደውላሉ እሺ ጠፋች አለችሽ ረመዳን ላይ። ከዛ አንቺ ምን አልሻት? ያው የደላላ ስልክ ታውቁ የለ ጋይስ ፋታ የለውም ጠብቅ። ቆይ ስልክ እያወራች መሰለኝ ለዛ ነው ሚት የሆነች ጋር ያቆም ነው። ምን አይነት ድራማ ነው? እኔ ደውልባታለሁ እኮ ትመለስ ወደዚህ ይቅርታ አድርጉልኝ ማለት ነው። መኩ ከቲክቶክ ወጥተክ እንደ አዲስ ግባ። ኢንቪቴሽን እየደረሰክ አይደለም። ከቲክቶክ ውጣና ፌስቡክ ወይም ዩቱብ ከፍተህ አሁን ሰራ። ደጋግሜ ኢንቫይት ሳደርግህ እኮ ኢንቪቴሽን እየደረሰክ አይደለም። አንቺ እኮ ሀቅ ለማውጣት ብለሽ ማለት ነው በጣም እየተለማመጥሽኝ ነው። የቤትሽንም ህግ እያፈረስሽ ነው። ኖ አይደለም። ለምንድን ነው የምታናግረው? በቃ ትተውና ትሄድ። በቃ እምቢ እንዳለችው ትተውና ህግ ዳኘናል እኮ። ኖ ምን መሰለህ ጫማው አለኝ፣ ፎቶ አለኝ፣ ሁሉም ነገር አለኝ። አዎ ግን ምን መሰለህ እኔ ቃል ገብቼላታለሁ ፎቶዋ እንደማይወጣ ሀታ ቪዲዮ እንደማታበራ ቃል ገብቼላት። ምክንያቱም እቺ ልጅ ምንም እሷ የእሷ ጥበወለ የተነገራት ታዳህቦ ይቻላል እንዴ? እዚህ ቤት ገባ እኔ ሰው እየነገረኝ አይደለም፣ ወላሂ እኔ ሰው እየነገረኝ አይደለም። ያ ሙቤ አላህ እሷ ምንደኛ ለእህቷ ሀቅ እንዲወጣላት የምትፈልግ ልጅ ናት። كيف تحت انا نزلت الاوغندا نزلت انا ما رديت على التليفون لهيك انه قاعد يدق، عملت له مشغول. طيب على مين؟ قولي خلاص هي موجود تعرف في السيارة نزلت. يلا دقي علي انت على كيف يا الو አቤት መዳም ነበረች የደወለችው? አዎ ለምን ታዲያ ሌላ ሰው ሲደውል ሚውት ታረጊያለሽ እንዳንሰማ? መዳም ስትሆን አሰማሽን ዋይ? ይሄኛው መስመር ሌላ ነው። ቀሰመን በሐያት ይሄ ሌላ ያ ቅድም ያውራሽ መስመር አለ ሁለት ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን ያን በይኔ ምን እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን። ዛሬ አይኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ መዲና። ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፍቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ አይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሺ ነርቨስ ስትሆኝ አረጋግቼ እዚህ ጋር የመጣሁሽ አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለምጠይቅሽ ጥያቄዎች ብቻ ማረጠብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም በዛሽ። እሺ ጥሩ። እንዴት ግን ቢሮን የሚያህል ነገር እንትን የላችሁም? ዋይፋይ እኔ እንጃ ለምን እንዳላስገቡ በኤምባሲ በኩል እንጠይቃቸዋለን ይላሉ። ደግሞ ሁሉም አይነት ኤጀንቶች ይጠይቃሉ። እሺ ነው የሚሉት፣ አላስገቡም።
ኦኬ እሺ ያቆም ነው ያውልሽ እንዳይጠፋብሽ ማለት ነው። አባይነሽ ፕሊስ አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች። በ10ኛው ቀን መዳሟ ደውላለች ለአንቺ ለቢሮዋ ማለት ነው። አንቺ ደውላለች ኸይማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የኔ ቤት እንደሆነ አስረጃት ብላሽ አንቺ ማስረድተሻት ኦኬ የእሷ ቤት ነው እንዲህ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ይሄ 1500 ተመሳሳይ ነው የምታዩ። አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ ሙአቀጣን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮአችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም። ቢሮ ረስሚ እንደ ተድቢር ነው። እንደ ዱባይ አሁን ተድቢር አለ አይደለ? እንደዛ እንደ ተድቢር ነው። ኦኬ እሺ። ደውላ ጊዜያዊ ሰራተኛ አለቻቸው ስትልሽ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ጠይቅ ያልሻት። እሺ ከዛስ? ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ ያንከና አባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ኦኬ ደውዬልሽ እንደውም ስለ ኸይማው ምናምን ብላ ምልክቱን። አዎ እሺ። ከዛ ኸይማ አይደለም የተጠቀሙት። አሁን አንቺ ኸይማ ብለሻልሽው እንጂ መገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። እሺ ከዛ እሺ ያለች ሰትዩዋ ቢሮ ለምን አትደውይም ስላት አያነሱም አለችኝ። ቢሮ ከሰላት ተራዊ ሰላት በኋላ ነው የሚከፈተው እና ቢሮ ደውይና ጠይቂ አልኳት። ከዛ አወቅሻት ግን ልጅቷ አለችኝ። ማን አልኳት። እኔ ጋር የጠፋችብኝ። طيب አምሌ በላግ خروج يعني የጠፋ ምልክት አመልክቺ። ቅዳሜ ዕለት ነው የጠፋችው ከሷ ጋር። እሺ አንቺ ጋር የደወለችው መቼ ነው? ቅዳሜ ጠፍታ አባይነሽ አንቺ ጋር መቼ ደወለች? ሰኞ ዕለት ማታ። አንዴ እሱን ልጻፍ። ይቅርታ እንዴ ወገቤ ትራስ ላስገባ ወገቤ። እሺ ቅዳሜ ጠፍታ ቅዳሜ አባይነሽ ጠፍታ ማዳሟ ሰኞ አንቺ ጋር ደውላ አዲስ ሰራተኛ ጠየቀች። እሺ ቅዳሜ አባይነሽ ጠፍታ ሰኞ መዳሟ ደውላ አንቺ ጋር አዲስ ሰራተኛ ጠይቃሽ ቢሮ ለምን አትደውይም ስትያት ቢሮ አያነሱም ስትልሽ ከተራዊ በኋላ ነው የሚያነሱት አልሻት። እሺ ከዛ በኋላ የዛን ሰዓት ላይ እኛ እንደ ፖሊስ ጋር ነበረ ኢንተርቪው እያደረገ ሁሉንም ሰዎች ይዞ ማለት ነው ቃለ መጠየቅ እያደረገ ነበር የልጅቷን መሞት ያለበት ሁኔታ። መጀመሪያማ ገና ሰኞ ላይ ነን እኮ አሁን እኛ መዳም ደውላ መዳም እኮ የደወለችው እኮ ከመግሪብ ከፍጡር በኋላ ነው። ኖ መጀመሪያ ደውላ እንደዛ ሰራተኛ ከጠየቀች በኋላ አረፍቲኒ አወቅሽኝ። ግን እኔ እኮ የአባይነሽ መዳም ነኝ። አባይነሽ ማለት ለዛ የጠፋችዋ ሰራተኛ ስትልሽ ልጅ ማታም ሊ በላ ኸሩ ባልሻት ለምን አታመለከችም ታዲያ አልሻት። طيب ሰትዩዋ የደወለችልኝ ስንት ሰዓት ነው ለኔ? ከመግሪብ ሰላት በኋላ ነው። እሺ ልጅቷ የሞተችው ሰኞ ዕለት ጠዋት ነው። ለሞቱ አልደረስንም ገና እኮ እንዴ መዳም የደወለችው መቼ ነው? መዳም ከልጅቷ ሞት በኋላ እኮ ነው የደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ ቆይ ሹፊ ልጅቷ እኔ ጋር ስትመጣ እኮ ሰትየዋ አታውቅም። እኛ ጋር ሸሪከት ስልክ እንዳመጣት አታውቅም። ይሄ ከብዙ ከቢሮዎች ከኤምባሲ ለመስማት ትችላለሽ። ሸሪካ ስልክ ሲያደርሳቸው ሰራተኞች
የአሻራ የእጃቸውን ሲሰጡ 1 ሰከንድ። አሁን ልጅቷ ከሞተች ስንት ጊዜዋ ነው? ልጅቷ የሞተችው ማርች 16 እኮ ነው። ቆይ ዛሬ ምንድነው? ኤፕሪል 1 ሰከንድ ሜይ 3 ነው። 5ኛው ቀን 3። እሺ ማርች 16 ቆይ አንዴ አንድ ወር ከ18 ቀን ነው። ኦኬ እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት ሀቡ። ቆይ አይደለም ምን ፕሊስ አንዴ ፍቀዱልኝ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ቆይ አንዴ ካላንደር ላይ እና እነግርሻለሁ ያለፈው ሐሙስ ምን ቀን እንደሆነ። 24 ዛሬ ምንድነው? 1 ሰከንድ ራሴ ከካላንደር ላይ እና ልድረስበት። አታዋቁኝ። ሰከንድ ዛሬ ምንድነው? እሑድ ነው። ይሄ ቅዳሜ ነው። አርብ ነው። ሐሙስ 30 ነበረ። ይሄ አርብ ከሆነ እሑድ፣ ቅዳሜ፣ አርብ፣ ሐሙስ 30 ነበር። ያለፈ ሐሙስ 23 ነው። 23 ኤፕሪል 23 ኦኬ ኤፕሪል 23 እሺ ከማርች 16 እስከ ኤፕሪል 16 በወሯ ከዛ በኋላ 4 ቀን አለ እዚህ ጋር 3 ቀን በወር ከ7 ቀኗ ነው የተቀበረችው። በወር ከ7 ቀኗ ማርች 16 ሞታ ኤፕሪል 23 ጥሩ። እሺ ማዳሟ የደወለችበት ሰኞ ቀን የደወለችበት ቀን ስንት ነው? ማርች 16 መዳም የዛን ዕለት የሞተች ዕለት መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16። እሺ 16 ኦኬ ሰኞ ማርች 16 መዳም የደወለችው 16 ጋይስ። ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳምየው ደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ሶ ማርች 16 ረመዳን ነበረ ወይስ አልቆ ነበር? ረመዳን ያለቀው መቼ ነው? ኢድ የተከበረው ምን ቀን ነው? አስታውሱኝ። እኔ የማስታወስ ችሎታ የለኝም። በ18 ነው ኢድ የተከበረው። ስለዚህ ከኢድ ከ2 ቀን በፊት ማለት ነው ማርች 16። ኧረ ማርች 18 ራሱ ረመዳን ነው። ረመዳን ነው። እሺ ማርች 16 ሰኞ ቀን መዳም ደውላ 9 ነው የተፈታው። 18 በ18 19 ነው የሚለው ይኸው ረመዳን። እሺ ቅዳሜ ስንት ነው ማለት ነው ጋይስ? ሰኞ ማርች 16 ከሆነ መዳም የደወለችው መዲና ጋር እሷ ጋር እህታችን ጋር ቅዳሜ ወደ ኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሁድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ አባይነሽ ጠፋች የተባለበት ቀን ቅዳሜ ማርች 14። ኦኬ ጥሩ። ማርች 14 ቅዳሜ ለታ አባይነሽ ጠፍታብኛለች ብላ ሰኞ ለታ ስደውል አንቺ ምን አልሻት ታዲያ? ሌሽ ማታ አምሊ በላቅ ሆሮብ ለምን አታመለክቺም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል خلاص ቢበለጉና በቲጂ ያልኳት ያሳውቁናል ትመጣለች። ለጊዜው ሙአቅድ ሰራተኛ ቢሮ ከተራዊ ሰላት በኋላ ይከፈታል ከነሱ ጋር አውሪ አልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክቺም ስትያት ኦልሬዲ ተይዛለች ደውለውልኛል ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ደውይ አልሻት ሰኞ ዕለት አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድን ነው የተፈጠረው? አልደወለችም ቀረች። እሺ ፖሊስ ደወለላት ከፊሏን በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ኦኬ ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመፍጠር ዝም ብለው ተቀመጡና
በሞተች በ12 ቀኗ ደወሉልኝ። በከፊሏ አባይነሽ ከፊል ስልክ ደውለው አባይነሽ እኮ ሞተች ብለው ጠየቁኝ። ማን ደወለላችሁ አልኩ። ማን ነው? ማዳም ከፊል አይደለች እንዴ ካንቺ ጋር ሰኞ ዕለት ያወራችሁ? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለሽ ነው እንጂ ያልኩት። አቡ ገባኝ እኮ ተረጋጊ። ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል። እንግዲህ ላይ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ክሰል ስታይ የሞተች እኮ እዚህ አኮሞዴሽን ውስጥ እኮ ነው። ታዲያ ለምን ታደበላልቀዋለሽ ነገሩን? መዳም ደወለች ከማለትሽ በፊት ከዛም በፊት መንገር ያለብሽ አባይነሽ መምጣቷን ለኛ መንገር አለብሽ። አልነገርሽንም እስከዛን ሰዓት እኮ ያንቺኝ እኮ ወይ እየጻፍኩ ነው ብለሽኝ ተመልሰሻለሽ። ኖ አይደለም የዛኔ አይደለም ያስቆምኩሽ እኔ ወይ ልጻፍ ያልኩሽ አንቺ እዚህ ሰዓት ድረስ እኮ እኛ አባይነሽ ቢሮ መምጣቷን አናውቅም። እስከ ማርች 16 መቼ ነው ቢሮ ግራ የገባው? እኔ ላስረዳሽ አይደል? አዎ አስረጂ። መቼ ምን ቀን እንደመጣች? አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው። ትኬት አለ። እኔ ተዘጋጅቼ ስላልመጣሁ ነው። የራሷ የልጅቷ ትኬት አለ የመጣችበት። ከየት ወዴት የመጣችበት ትኬት? በባስ የምትሳፈሩበት ነው። ከደማም ወዳለንበት ኸርጅ የሚባለው አካባቢ። እኛ ያለነው ኸርጅ ነው። እሺ ቀን ስንት ነው ወደ አንቺ የመጣችው? ትኬቱ የተቆረጠው በ15 ነው። ከምሽቱ 6 ሰዓት በኋላ 16 ይቀይር የለ። ይኸውልሽ እንዳይዛባ ከፈለሽ ጉዳዩ ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ። ከዛ እንዴት ቢሮ እንደመጣች እሱን አስረጅኝ። ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች። ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው? እሱን አስረጅኝ። እኛ በመሀል እኮ በሁለቱ መካከል በአሰሪያውና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት። አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው። ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች። ፖሊስ ማጣሪያ እያደረገ ቢሮ መጣች። ጥያቄን አታዛቢው። ጥያቄ በላይነሽ እንዴት ቢሮ መጣች? እኔ ላውራውና ምናልባት እዚህ ጋር አድማጭ ሹፊ አስተካክሎ ላንቺ ሊያስረዳሽ ይችላል። ቅደም ተከተሉን ጠብቀሽ አውሪ ማሬ። ቅደም ተከተሉን ጠብቂ። አባይነሽ እኔ ጋር ስትመጣ በ16 ነው የደረሰች። ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው። ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ አኮሞዴሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው። 16 ሊሆን ማለት ነው። 11 ሰዓት ፒኤም አለ አይደለ? 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው። እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል። የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል። መዲና አዳምጪኝ፣ አልተረዳሽኝም። ምን እንግዲህ መዲና አባይነሽ በሰላም መዳም ቤት እየሰራች ነበር። አባይነሽ በሰላም መዳም ቤት እየሰራች ነበር። ወደ ቢሮ መምጣት ስታስብ ማንን ነው መጀመሪያ ያወራችው? ማን ነው የባስ ትኬት የቆረጠላት? እኔ እኮ ስቴፑን ከዛ ጀምሪልኝ። ሶሪ የባስ ትኬቱን አሁን ግልጽ ሆነልኝ። የባስ ትኬቱን የሚቆርጥላት ሸሪከት ስልስክ ነው። ከራሱ ከድርጅቱ ጋር ይገናኛሉ። አንድ አይደለም የሚጠፋው፣ ብዙ ነው እየጠፉ የሚመጡት። ሌሎችም ዜጎች አሉ እኮ ኬንያ፣ አፍሪካ ዘጋራቶች በብዛት ይጠፋሉ። እና ስንት በሰራች መዲና እዛ ቤት አመቷን ደፈነች። አመት ሙሉ ጨርሳለች። አመት ጨርሳ ቀን ስንት ነው? ከዛ ቤት ቀን ስንት ሰዓት ላይ ወጣች ለመጥፋት? እኔ ለመጥፋት የወጣችበትን ሰዓት እኮ የነገረችኝ ሴትዮ እንጂ እኔ አላየሁም። ባላየሁት ባልሰማሁት ነገር እንዴት ምስካሬ ሆናለሁ? ቅዳሜ ወጣች ጠዋት አለችኝ ሴትዮዋ ለእኔ። ከቤት ስትወጣ ሙክኒሳ ከህራባ ሰክታው ወጣች። እንዲህ ነው የነገረችኝ ሴትዮዋ። ብዙ ተፋሲል አልሰጠኋትም። ተወቱራል፣ መጨናቅ፣ መደንገጥ፣ መጥፎ ስሜት ውስጥ አለ ሰው። የራስሽ ዜጋ የሆነ ሰው እዛ ጋር እንደ መንሸፋ ተሰቅሎ አይተሽ ማፊ ራስሽን ረተበሽ የምትቆሚበት ሀል አይደለም። እንዲህ ረጅፍ ላይ ነኝ ያለሁ። ሴትዮዋ ስትደውል እንዳየሽው ስልኩን መዝጋት አልችልም። ግዴታ ስልክ ማንሳታል ግዴታ።
እሺ የኔ ጥያቄ ሴትዮዋ የደወለችልኝ ሰዓት አቡዬ ቆይ ልጨርስ። ሴትዮዋ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት 1 ሰዓት ያ ከዛ ቢያንስ እንጂ አይበልጥም። እሺ በጣም ጥሩ። እዚህ ጋር አንቺ ኦልሬዲ ቴንክ ዩ ራስሽ መጣሽልኝ። መዳም ስትደውል አንቺ ኦልሬዲ አባይነሽ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው እንዴት ለመዳም ላይክ ነቲንግ ሀፕን እንዴት አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቤ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልያን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ القرآن الشريف እኔ ቁርአንን እጄ አልምልም ኢላ الحق ቁርአኑን እጄ መልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ 27ኛ ሌሊት ዕለት ነው ሰላቱን ምን ሰግድበት ሌሊት የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽ? አባይነሽ መታ ብዙ ተመሳሳይ ስሞች አሁን ለምሳሌ ምሳሌ የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መተው የሆነች ምክንያቶችን ይጠቀሙና ቱር አለጡር ይሮጣሉ። ልጆች የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ ምን ሰማው ምን ሆነሽ ጠፋሽ፣ እንዴት ጠፋሽ፣ ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለችኝ። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነቢ እዚህ ሱራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ ለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብልዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ ይኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር መደወል ነው የነሱ ስራ። እሺ መዲና የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት ሄደች? ከቢሮ ለእናንተ ደውሎ የአባይነሽን እንድትወስዷት ባስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሷ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለሽ እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜል የተደረገለት ኢሜል አለ። ኢሜሉን ስክሪንሾት አድርጎ ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስትኬት ቁረጡላትና ሰራተኛችሁን ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍለው ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው ደቂቃው። ቅዳሜ ዕለት ማታ ላሙ ቅዳሜ በ15 አፍዋን ሀቢበት ገልቤ እኛ ጋር ቅዳሜ አልገባች። ቅዳሜ እኛ ጋር አልመጣችም። እሁድ ዕለት ማታ ነው። እሁድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። الصبح الساعة 11 لا مساء 5 العصر በኢትዮጵያ ምሽቱ 10 ሰዓት ነው። ምሽቱ 5 ሰዓት በኋላ 11 بالليل الساعة 11 بالليل بين الساعة 11 እሺ ከሰዓት 11 በኋላ ነው እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገል ጀማይ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ትኬቱ ሁሉም አለ። ታሳይኝ ትልክልኛለሽ ዋትስአፕ ላይ። እሁድ ማርች 15 ከምሽቱ በኢትዮጵያ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታብራ አላወኩም። ገብታ ማረፏን እሺ ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችው ልጅ ፓስፖርት የት አለ አልኩኝ። እሺ ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት።
ተውኳት፣ ወረድኩኝ። እኔ ወረድኩኝ ስራ ሄጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጂድ ሊሄድ መጣሁ። መቼ ቀኑ? የዛን ዕለት ለሌሊት ነው፣ ማታ የመስጊድ ሰላት ያለበት ነው። ማን ነው የሚሄድ መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያያችኋት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። የለችም፣ ተሳፍራለች። ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። ሀበሻ ናት ስሪላንካ የሚለው ሀበሻ የነበረችው አንድ ሀዲያ ልጅ ናት የነበረችው። ሀዲያ ወላይታ አማርኛ ብዙ አትችልም። አልተግባቡም። አላወራችኝም ነው ያለችኝ። ለኔ ማለት እየቆየ ሲሄድ ተጠይቂያለሽ፣ ምን ችግር ነበረ፣ ምን ሆናለች፣ እንዴት ነው ስትጠይቂ ምንም ነገር እንደሌለ ነው የተናገረችው ልጅቷ። እሺ ቤተሰብ አንዱን አጀምሪ ማለት ቆይ በስቴፕ ስቴጅ ነው እኛ የሚገባል። ኦኬ እሁዱን 5 ሰዓት ከምሽቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሐጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን። በጣም ጥሩ። 2 ሰዓት በአረቦቹን ቆጠራ ነው የምነግርሽ። እሺ እኮ በአረብ ንገሪኝ፣ ይገባኛል። እሺ ቆጠራ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ፣ ስሁር የሚበሉ ልጆች። 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱ አልኳቸው። ልጅቱ ስል የለችም፣ ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ ነው ሲሉኝ፣ ቅልል እንዲላት ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ነገሯት። ቀስቅሷት እና ትብላ አልኳቸው። ኖ አልበላም ብላን እኮ አለችኝ። እኛ ሀበሻዋ እውነት አልኳት። አዎ እሺ አታወራም? የለም። ምን ሆነች? አላወቅኩም። ነግራሻለች? አይ በቃ ተያ ትረፍ ትተኛ። ሳም ይመጣሉ፣ እንደዚህ አይነት ኬስ ልጆች ይመጣሉ። ከፖሊስ ከመጡ በኋላ የመጀመሪያ ቀን ስሜቱ ኮኔክት አያደርጉም። ይሄ ምንድነው ማረፊያ ነው አይጠይቁ። በቃ ገብቶ ማረፋቸው ነው። ለሚመጡበት መንገድ ረጅም ነው፣ ከ6 ሰዓት ያህል ይፈጃል። ከደማም ኸርጅ ለመምጣት ማለት ነው። እሺ አታቁሚ። ቀስቅሷት አልሻቸው፣ እነሱ አትፈልግም አሉ። አትፈልግም አሉኝ። ከዛ በኋላ እኔ ደግሞ ለጠዋት 4 ሰዓት ላይ ወዱ ለማድረግ ሽንት ቤት ለመሄድ ማለት ነው። ክፍሌን በር ከፍቼ ስወጣ በር ላይ ቁማለች። ሽንት ቤት ነው ስላት አለችኝ። ማን? አማርኛ አባይነሽ። አዎ ኦኬ። አንዴ አማርኛ ስላት አሁን አለችኝ። ኮዱቴ ብላለች በኦሮምኛ። እሺ ቆይ አንዴ። እሁድ ከሌሊቱ 4 AM ወይም በኢትዮጵያ ከሌሊቱ 10 ሰዓት ላይ ሽንት ቤት ስሄድ ሽንት ቤት በር ላይ ቆማ አገኘኋት። ኖ AM አይደለም ሀቢብቴ፣ ሌሊት الساعة 4 الصبح ፈጅር አይደለም ይሩሄ፣ ጠዋት 4 ሰዓት በእኛ በኢትዮጵያ። በአማርኛ በእንግሊዝኛው እየጻፍሽ ከሆነ 10 ሰዓት AM በይና ጻፍ። 10 ሰዓት ከሆነ ሰኞ ጠዋት ነው ታዲያ፣ እሁድ አይደለም። እሁድ ሌሊት ሰኞ ጠዋት። ሰኞ ጠዋት በኢትዮጵያ 4 ሰዓት ላይ። እሺ ሰኞ ጠዋት 4 ሰዓት ላይ አንቺ ሽንት ቤት ስትሄጂ፣ አዎ እሺ ምን ተፈጠረ? በር ላይ ቆማ አገኘሻት? በር ላይ ቆማ አገኘኋትና ሽንት ቤት ነው የምትፈልጊው አልኳት። አለች። ኦኬ ጂአን አልኳት። እሺ ሀደ ኮዱቴ ብላ የሆነ የተወተር ያኔ ጭንቅ የሚል የሆነ በጣም የሚያስጨንቅ ጭው ያለ ፊት ድንግጥ እንዳለች ነገር ስትሆን ነይ እንዲህ ቅፍ አድርጌ ያስኳትና አይዞሽ ምንድን ነው አልኳት። ቁጭ በይ ብዬ መጅሊስ አለ በር አኮሞዴሽናችን ፊት ለፊቱ ከኔ ክፍል በር ስትወጪ መቀመጫ አለ፣ ምንጣፍ ባዶ ማለት ነው። እዛ ቁጭ ብዬ ነይ ቁጭ በይ አልኳት። አይ በቃ ረፉን በርባዳ አለች። ምን ማለት ነው? እናቴ መጀመሪያ እናቴ ሞታለች ስትለኝ አቅፊያት ነይ ቁጭ በይ እስቲ ስላት፣ አይ ረፉን መተኛት ፈልጋለሁ አለችኝ። እዚህኛው መተኛት አልፈልግም፣ ወደዛ ተኛለሁ። አንደኛው ሌላኛው ክፍል መጀመሪያ የተኛችበትን ክፍል ትታ ወደዛኛው ክፍል መቀየር ፈልጋለሁ ስትል
ወደዛኛው ክፍል አሉ ሌላ ልጆችም 11 ልጅ ነበር አኮሞዴሽኑ ላይ። እሷ ስትመጣ ነው 12ኛ ቀን የተመዘገበው። ከዛ የዛኛው ክፍል ተኝታለች ብዬ ነው የምገምተው እኔ። ተኛው እኔ ተወሰነ ብዙ እንቅልፍ አልወሰደኝም፣ ግን ዝም ብሎ የምተኘው እንቅልፍ ሰመመን ቀኑን ከሌሊቱን ሙሉ ሳልተኛ ያደርኩበት የቀረው ያረፈድኩበት ነው። 5 ሰዓት ከምናምን ላይ ማዳም ማማ ጩኸት ጀመሩ ልጆች በርጧጧ እያደረጉ ከፍቼ ሶታ መዲናዬ 4 ሰዓት ጧት 4 ሰዓት ሰኞ ላይ ሽንት ቤት በርጋ አግኝተሻት ሽንት ቤት ፈልገሽ ነው ወይ ስትያት ኖ አለችሽ። አይ አለችሽ በኦሮምኛ ርቦሽ ስትያት አይደለም አለችሽ። እናቴ ሞታ ነው አለች ስትልሽ አቀፍሻትና አይዞሽ አልሻትና ላይክ እናት መሞት እንደዚህ ሲምፕሊ በምን አወቅሽ እንዴት ሆኖ ምናምን ሳትያት አቀፍሻትና አይዞሽ አልሻትና ምንድነው መናገር አልፈለገችም። አይደለም መናገር አልፈለገችም። ዝም ማለች። በቃ ዝም ታውቂያለሽ። እንደዚህ ከባለ ያለ በምን አወቀች እናቷ መሞታን ከየት ሰማች? አልነገረች አላወራችም እኮ አልኩሽ። እኔ እሷ አኺራ ሄዳለች ወደ አላህ ነው ያለችው። እኔ የሌለችው ያላለችኝ ነገር ወላሂ አልናገርም። ምንም ማልማላ ምንም እኮ አያስፈልግም። እኔ ለማለት የፈለኩት አንድ ሰው እጁ ላይ ስልክ ከሌለ ቢሮ መጣች ገና ትናንትና ቢሮ ገብታ በምንድን ነው ማን ከየት ነግሯት ነው ስልክ ከሌላት ከየት ተደዋውላ ነው የእናቷን መሞት የምትሰማውና የምትደነግጠው? ከዛ በኋላ አንቺ አይዞሽ ብለሽ አቅፍሻ ከዛ ምንድን ነው የሀዲያዋ ልጅ እኮ ምን አለቻት መሰለሽ? አሁን ወላይታዋ ልጅ ቤተሰቧን ማግኘት ፈልጋ ስልክ ጠይቃት ነበረ። ስልክ አገናኘኝ ብላት ስልክ ላይ ስትሞክር የወንድሟ ስልክ ላይ አይሰራም። ኦንላይን ስትደውልለት ማለት ነው። ኦኬ ሰራተኞቹ ስልክ ሀዲያዋ ስልክ አላት። ሰራተኛዋ ሀዲያዋ ስልክ አላት። ለምን ለሷ ብቻ ተፈቀደ? ሌሎች ሁሎቹም አላቸው እኮ የራሳቸው ሲገቡ የራሳቸው መስመር ያለው አለ። አባይነሽ ብቻ ናት የሌላት ነፍሷን ይማረው። አይደለም አይባነሽ እኮ ገና ገባችማ። ዋይፋይ የላቸውም። የራሳቸው መስመር ያላቸው ኢንተርኔቱን ሞልተው ይጠቀማሉ። ኦኬ ገባኝ። ቢሮማ ዋይፋይ እንደሌለ እኮ አንቺ ማሳየልሽ። አንቺን በዳታ ነው እየተጠቀምሽ ያለሽ እንኳን እነሱ አንቺም እንኳን የለሽም። እና እሺ ከዛ መተኛት ነው የምፈልገው ስትልሽ እዛኛው ክፍል ገብቼ ልተኛ ስትልሽ እሺ አልሻት? አዎ ሌላ ልጆች አሉ። እዚህ እኮ ሀብሻዋለች ጠጋ በይና ከሷ ጋር አብራችሁ ተኙ ከፈለግሽ። አይ ፍራሹ ላይ መተኛት እፈልጋለሁ ብላ ከሀብሻዋም ጋር አብራ አልተኛችም። ታውቂያለሽ? ኦኬ ገብታ ተኛች። በቃ ገብታ ተኛችን። አንቺ ወዴት ሄድሽ? አዎ ገብታ ተኛች። ሞተች። እኔ ወደ ክፍሌ ገባሁኝ። እንደነገርኩሽ ሌሊት ሙሉ አልተኛሁም። እሺ ስለዚህ ወደ ክፍልሽ ገብተሽ ተኛሽ። እንቅልፍ አልወሰደኝም። ሲጣሩ መዳም ብለው ድምጽ ሲያወጡ ስንት ሰዓት ላይ መዳም ብለው ጠሩሽ? 11 ሰዓት በኢትዮጵያ 5 ሰዓት ቀን የጠዋቱ 5 ሰዓት 1 ሰዓት በኋላ ማለት ነው። ወጣሽ ከአንድ ሰዓት በኋላ ኦኬ አገኘ። እሺ ከዛ ማን ነው ሽንት ቤት ለመግባት ፈልጋ ባንግላዴሽ ሌላ ዜጋ አለች። እሺ ሽንት ቤት ለመግባት ፈልጋ ስትጠብቅ ቆየችባት። እሷ ሽንት ቤት ገብታ ጉዳዩን ሰጥታለች። አባይነሽ ማለት ነው ለርህማት። እሺ ከዛ ሰዓት ላይ አንቺ ክፍልሽ ጋደም እንዳልሽ 5 ሰዓት ላይ መዳም ብለው ጮኸው በር ደብድበው ስሚ ድምጽ እንዲመጣ እኔ ጋ መዳም በር አንኳኩ ክፍሌን። ኦኬ እነማ ልጆች ቤት ውስጥ ያሉ ልጆች እነማ ስማቸውን ንገሪ። ሩማ ባንግላዴሽ ናት። ሩማ ባንግላዴሽ። እሺ ሲሊቪያ ሩማ ባንግላዴሽዋ ሲሊቪያ ምናምን ናት ዩጋንዳ። እሺ ሲሊቪያ ኡጋንዳ። ሌላስ? ሌላ ደግሞ አንድ ሌላ ብሮንዲ ዜጋ አለች። ማን ነው ስሟ? ኤስፒሬስ ብሩንዲ። እነዚህ ሶስት ሰራተኞች ብቻ ናቸው የነበሩት። መተሻል። እሺ ኤስፒሪየስ ብሩንዲያ። እነዚህ 3 ሰራተኞች ብቻ ነው የጮሁት። ሄሎ መተሻል። እኛ ጋር ነሽ? እሺማ እሺ ከዛ እነዚህ 3 ናቸው። ብሎክ አድርጊው አንዴ የሚደውለውን ቁጥርና በኋላ አንድ ብሎክ ታደርጊዋለሽ ከኛ ጋር ከጨረስሽ በኋላ።
يا مريوم أنا معي السفارة والله ما أقدر أرد معليش خلي لي رسالة هنا بعدين أرد مريوم يا أم خالد يا أم خالد حبيبتي إيش أسوي والله معي السفارة قسما بالله معي اسمعي الآن بالنسبة لليبيا رحتي فيها مستشفى قبل كم يوم؟ إيه وديتيها مستشفى؟ إيه في إيصالات؟ لمن ميوت تارجل حكومي ما يعطون إيصال يعني فاتورة ما في مستشفيات حكومي ما يعطون إلا أي إثبات أوراق Because you go to hospital, yes, with our supervisor. طيب هي لما جت من الهروب اشتكت بايش؟ ليش هربت؟ هي تتكلم إنجليزي ترى أنا عارفة أنا أسألك أنتي ما فيني مريوم أنا معي السفارة تليفون خط سبيكر للأسف معلش أنا أكتر شيء أنا ممكن أنا أطلب بكرة خروج للفالح اللي دخلت فيها المشكلة أنا اللي أعرفه. طيب بس جاوبي على هذا السؤال هل هي اشتكت من تحرش ولا لا؟ هي طارت على طول جت أول رمضان جتنا. أيوة جت اشتكت من تحرش. ايش يعني؟ يا باينش زمت؟ لا ما قالت. هذا هو عشان كذا هي قاعدة تقول أنا كلمت السوبرفايزر فلازم نسألك. لا ما قالت أبد ما قالت اليوم طلعت. هي كانت قاعد تشتغل شوفي مريوم هي كانت قاعد تشتغل مدام طلبتها عشان تعزل تسوي شغل البيت. بعدين قالت البنت أنا باكل بعدين በግሩፕ ስም ችግር የለም። እሺ እንትን ያቆም ነው አሁን ሲሊቪያ ይኸውልሽ 5 ሰዓት ላይ አንቺ ወደ ክፍልሽ ገብተሽ ጋደም ብለሽ ባለበት ሰዓት ላይ 5 ሰዓት ላይ መዳም ብለው ጮኸው ጠሩሽ። እነማ ሩማ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፊሪየስ ብሩንዲ፣ ሌላስ 3 ብቻ ነው የነበሩት። ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። እሺ ኖ አሁን ጮኸው የጠሩሽ ነው። አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት እኮ የጠሩኝ። የጮሁት እነዚህ 3 ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ኦኬ ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ጠበቁኝ። ምንድነው ሲባል ሞት የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። እሺ ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷል? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ ከዛ ኡኡ ስትል ሁላችሁም መጣችሁ። አዎ እሺ ከዛ አንቺ መጀመሪያ ምንድን ነው ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። كيف ليش እንዴት ምንድነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማ ማ አድሪ ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንዴት ተንሸራተተችበት እንደ የውሃ ምልክት አለ። የመንሸራተትን ምልክት ያሳያል እዛ ላይ የበርጩሞ ማለት ነው። ምንም ድምጽ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን እናንተ እዛው ቆማችሁ እዛ ጋር እሷ ሞታለች እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው? ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል ስልክ አላነሳም አለኝ። ወደ ማን ደወል? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍጥነት እሱም መጣ። ፖሊስ ማለት ነው ማናችሁ ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችም ነበርና እና ትርፋት ማትረፉን ትታው ይሄው አነሱ እኮ
ሴቶቹ እኮ እያነሱ ነው፣ እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ ነው የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደወለው? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ታነሳስቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽው መጀመሪያ? ሾፌ እነሱ አዎ፣ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ጋር ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ፣ አንዴ ቆይ ቪዲዮን እንየው። አንዴ ቪዲዮን እንየው። ሙባረክ ቪዲዮ ክፈተው አንዴ ፕሊዝ። ሀዲያዋ ስለ ሀዲያዋ እናወራለን። እኔ ሁሉንም ነጥብ በደብተር እያስኩ ስለሆነ ደውሎ አንዴ ገደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላም ተዘጋጅቶ እዛው አለ። ምንም ነገር ተፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ደቂቃ። አሁን እኮ ስናወራ ተዘጋጅቶ እኮ አንድ ነገር ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንድ አልቆየም እኮ ጂቢ ስኪን ጠይብ ደቂቃ። አሁን ስማኛ፣ ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ እኛ ያን ገመድ። ይሄ ግን አንቺን ራሱ ሙባረክ ማለሽ መዲና አንቺን ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት ምናምን አይደለም። በዛው ቆይ ክፈተው አንዴ ክፈተውና ህዝቡ አይቶ ለምን አይፈርድም? አንተ እንደገና ድምፁን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢለው ብቻ ነበር አረብኛ አላዳመጥኩም። አዎ ግን እንትን ነው ብለዋል። እንትን ነው ምንድነው ስሙ? አረብኛ ነው ብለዋል። እሺ ሚውት አድርጊ እናቴ። ማነሽ መዲና ሚውት አድርጊ ፕሊዝ። እቺ ተንበርክካ ነው ያለችው ሀቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው፣ ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ። ሚውትሽን አብሪ መዲና። ሰው አጠገቧ እያወራት ነው። እኔ በጣም ነው የሚያስጠላኝ እንደዚህ ነገር። ሚውት አንሺ ሚውት የሚለውን ልኪያ። እሺ ቤቱ ቅርብ ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን በዛ ፍጥነት ስኪን ብትዳርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ምን ያህልና መዲና ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ እሺ ችግር የለውም። የቢላው መቆየትና መዘግየት ወይ መፍጠን አያከራክረንም። ኢትስ ኦኬ። እሱን ተውትና አሁን የኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ፣ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ ሙባረክ ድምጽ ጠፍቷል እኮ ሙባረክ ድምጽ ከለም እኮ አይ
ሚውት አይደለም ግን ድምፁ አይሰማም። ምን ሆኖ ነው? ሙባረክ አይሰማም። አሁን መጣ ድምፅክ። ማይክህን አፍነኸው። ይሄን ሰብሬ ላሳያችሁ ወይ በግራ እጄ ማለቴ ነው። ይሄን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ ሻርብ እዚህ ላይ አስራ ወላሂ ውሸት ነው። ውሸት መዲናም ሐቁን ተናገሪ። ይሄን ስላልቻልኩ ነው መሀል የገባሁት ማለት ነው። ምን ነው ሁላችንም ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም። ይኸውልህ መዲናዬ፣ ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢላዋ ስጪኝ ምናምን ያሉት ሁለቱም የሉም፣ እናንተ ጋር አይደለም፣ ተሸኝተዋል፣ ሄደዋል አይደል? አሉ እንደዛ ብሎ ነገር የለም። አሉ ይመጣታል። ምንድነው መሸኘት? ያለችውን ነው ወደ ሀገሯ ተሳፍራለች ስትል ሰምቻታለሁ። አንደኛው እጇ ፋሻ የተጠቀለለ ነው። አንድ ጥያቄ ጠይቀት። ምንም ነገር ለምን ስሜታዊ ስለሆንኩ ማለት ነው። መዲና ተጽፎ የመጣልሽ ወረቀት ውክልና ስጡን። ኦኬ መኩየሽ ኦኬ። እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯን መሸኘቷን ሰምተናል። እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም፣ ታነቀች፣ ገደለች ራሷን ያለሽ እንዴት ልታምኛቸው ቻልሽ? ገለዋት እስከሆነ እዛ ጋር ያስቀመጧት ትነግሪናለሽ? ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ? እንዳትያዝ ነው? ይሄን ይመልሽልኝ። እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገሯ የሄደችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው። የእሷን አድራሻ ከኤጀንቷ ላይ አምጥቼ ገብታ ልታናግረን ልታወራ ትችላለች፣ ችግር የለውም። እሷ ከነሱ ጋር እኮ አላደረችም፣ ከእሷ ጋር አልተኛችም። እንደ ሞተች እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት። ከዛ በመቀጠል ሲሊቪያ ናት። ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው። እቺኛዋ አሁን ፋሻ ያደረገችው ናት ስትቆርጥ ያየናት። እኛ ሄድና ገባኝ። አንቺ እዛ ጋር ያለሽም እኮ እዛ ቪዲዮ ላይ የለሽም። እኔ ቪዲዮ ላይ የለሁም። ሹፍ ኦኬ፣ ከሌለሽ ለምንድን ነው ኤክስኪውዝ የምታደርጊው? እኔ እንደሚመስለኝ ግን የገደሏት እነሱ ናቸው፣ እናንተ እየደበቃችሁ ነው። ዋሬቨር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ። ለምን አንደኛ እንደዚህ ሰው ሞቶ እነሱ ጋር ቆይ እህት አለም አንዴ ጠብቂኝ። ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ? ያ ትልቅ ጥያቄ ነው። ወደ ሀገሯ መሄድ የለባትም። ምክንያቱም አንደኛ አንቺ ወደ ሀገሯ አላኩም፣ ወደ መሄዷን አምነን መቀበል አንፈልግም። አልሄደችም አለች እዛ ያመጣው። ገባኝ። ግን ከእሷ ሀሳብ አንጻር ነው እኮ አየሽ፣ እኛ እንቀበልም። ከሄደችም እያሸሸች ነው ማለት ነው። ይሄንን ጉዳይ የፈጸሙ አሉ ማለት ነው። እኔ አንዱን እሱ ነው ያልገባኝ። ሁለተኛ እቺ ልጅ ማን እንደሆነች አላወኩም። እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው? ምክንያቱም የእሷ መሆኗን አላውቅም ነበር። ብዙ ነው ጠፍተው የሚመጡት። ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ፣ ማን ሰራተኛ ጋር እንዳለ ማን ጋር እንዳለ። ስደውልልሽ መሞቷን እንኳን አልነገርሻትም። ያቺ ሴትዮ መያዟን ነው የምታወራው። አንቺ ስለመሞት አላወራሽላትም። ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው። ይሄ ሴንስ አይሰጥም። ትክክለኛው ነገር እዚህ ጋር ድብቅ። ለምን የነገረችሽ ለት ፖሊስ ይዟታል ነው ያለች። ፖሊስ ይዟት ኮንፈርም ካደረገላለ እሷ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃማዋ ምና ዋሬቨር ያላትን ነገር ይጣራል። ያ ፖሊስ ነው እናንተ ጋር ያመጣት ወይስ ጠፍታ ነው የመጣችው? አየሽ፣ እዛ ጋር ያልሽው ፖሊስ እንዳደረሳት ከሆነ ይሄ ነገር እንዴት በዛ ፍጥነት ሊሆን ቻለ? የሆነ የተደበቀ ነገር አለ።
ሁላችን ጥያቄ ከጠየቅን ማለት ነው። ለዚህ እኮ ነው ችግሩ። እኔ አሁን ለእሷ ስለሚጠፋባት አንቺን ነው የምጠይቀው። ሀቢባ መነግረሽ ነገር ማስታወስሽ ነገር ማለት ነው። ሁሉም ነገር ቀርቶ ራሱ ማለት ነው። አሁን እውነታን ነው እየተከራከርን ያለ ነው ማለት ነው። ሁሉ ነገር ተረስቶ ራሱ ለእሷ የመጣላት ውክልና እንድታስቀብር ነው ወይስ ወደ ሀገር እንድትልክ ነው? ስቴፕ ላይ ከመድረሳችን በፊት ቪዲዮ ቀራጩ ደግሞ 3 ሰዎች ከእሷ ጋር ነበሩ እያወረዷት። ቪዲዮ ቀረጸው ማን ነው? አልናገርም። ያው ሚወት ቴንክ ዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽና እነሱ ሻርፑ ላይ እየቆረጡ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወልሽ ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰሪሽ መጡ ወይንስ ፖሊስ መጣ? ማን መጣ መጀመሪያ? ሹፌር ደረሰ፣ ቅርብ ነው ቤቱ። እሺ ፖሊስ ላይ ተደወለ። አምቡላንስ ከፖሊስ በፊት ደረሰ። ከሹፌር ቀጥሎ አምቡላንስ ከሹፌር አምቡላንስ እኔ ነኝ የደወልኩት 999 ላይ። በጣም ጥሩ። እሺ ፖሊስ ላይ ሳመለክት የእስሐፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እነዛም እስሐፍ የተባሉት አምቡላንሶቹም ደረሱ ቶሎ። እስሐፍ በአረብኛ በአማርኛ አምቡላንስ ነው። ደረሱ። እነሱ መረመሩ፣ ወረዱ። መርምረው አስክሬን መርምረው ፖሊስ አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወዴት ወሰደው? አስክሬኑ ወደ ሆስፒታል ነው የወሰደው፣ ኪንግ ካሊድ። በጣም ጥሩ። እሺ ቪዲዮን የቀረጸው ማን ነው? እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን የቀረጸው? ማን ስልክ ላይ አለ? ሽንት ቤት ውስጥ ቢላ ስታቀብል፣ አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ተቀብላ ነበር፣ አንዷ ደግሞ አቡ እንዲህ እንደ ፊልም እንደምናየው እኮ አይደለም። ስፔሻል ሰው የሚያክል ነገር ሞቶ ያለ ድንጋጤ፣ ጩኸት፣ ለቅሶ ሰው የሚያክል ነገር ሞቶ ማያቀለላችሁት እናንተ ናችሁ። ሰው የሚያክል ነገር ሞቶ ፊት ለፊታችሁ ቁጭ ብላችሁ ካሜራ መቅረጽ እንጂ ብላችሁ መጀመሪያ ፖሊስና አምቡላንስ መጥራት ሳትነኳት እንዴት ደፍረው ይነካሉ? ቆይ አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም። ፖሊስ እጠራለሁ እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛዋ እኮ ፌስታል ነው ምናምን አድርጋለች እኮ እጇ ላይ አሻራ እንዳይመጣ። ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው በዛ ድንጋጤ? ሹፊ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ የሰው ነፍስ ከጨነቀሽ ቪዲዮ የቀረጸው አካል ማን እንደሆነ እንዴት አታውቂም? እዛ ቦታ ላይ እያለሽ ፖሊስ እኮ ሁሉንም ሰበሰበ። ስልክ የማን ስልክ ላይ ነው ያገኘሽው? እሺ ቪዲዮን የማን ስልክ ላይ ነው የተገኘው? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ነው ስንጠራት የነበረው። ፊሊፒኒ በሀገሯ ነበር የምጠራት በሀገሯ። አዎ ስማቸው ይከብዳል እና በፊሊፒኒ በሚለው ነው የምንጠራቸው። ኦኬ አለች ፊሊፒኒ። ሰጊር ከቢር በሚላቸው ነው የምንለየው። ዱባ ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ኦኬ ፊሊፒኗ አለች ወይንስ ሄዳለች? ሰሙዳ ሄዳለች። አራራ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችው ሀገሯ ተላከች። ከምን ልጅ ተዋሪ ሰው ገና ሳይደርቅ ቪዲዮ የቀረጸችው ወደ ሀገሯ ሄደች። እዚህ ጋር እኮ የተቀመጡ ያሉት የልጆቹንም ማድራሻ እኮ እኔ ልሰጥሽ እችላለሁኝ እኮ። በምን በኩል ነው? እንደምን እዛው ሳቢለው ከሳውዲ በዚህ ፍጥነት ልጅቷ ገና ሬሳዋ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይሄንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደውሎብናል ብላ ለኔ ኤምባሲ የደወለባቸውን ቁጥር ላከችልኝ። እኔ ጋር መጀመሪያ ስትደውል ሳላነሳላት ስቀር ሌላ ስልኮች ደወለች። በሌላ ስልክ ደጋግማ ደወለች፣ በቢሮ ስልክ ማለት ነው። ረመዳን ተፈቷል ቀን ነው ይመልሳሉ ስልክ በሰዓቱ ማለት ነው። ከዛ ባይነሽ እኮ ሞታለች ስትልኝ አዎ የዛኔ የደወልሽልኝ እለት እኔ ፖሊስ ላይ ነበርኩኝ። እሷ መሆኗን እኮ አላወቅኩም ነበረ። ደጋግሜ እየጠየኩሽ
አላወኳትም። መዲና ሌላ ቦታ ሄድሽ? ቆይ ያለንበት ቦታ ላይ ነን አሁን። ከዛ አምቡላንስ መጣ። አምቡላንስ እና ፖሊስ አስክሬኗን ይዞ ሆስፒታል ሄደ። ከዛ ምንድን ነው የተፈጠረው? ሆስፒታል ገባ። እኛን ማጣሪያ እስኪያደርግ አሻራ ሰጥቶ ሁሉንም ነገር ምርመራ ቀስ እያለ አንድ ሁለት እያደረገ ሁላችንን ማስወጣል። ወስዶ መረመራችሁ? ፖሊስ ወሰደና መረመረ። አዎ ፖሊስ ጣቢያ። አዎ አደራችሁ ወይስ ተመለሳችሁ? የዛን ዕለት ተመለስን። የዛን ዕለት ኦኬ። ስንቶቻችሁን ወሰደ ፖሊስ? ማን ተወሰደ ፖሊስ ጣቢያ? ለጥያቄ እኔ በመጀመሪያው መኪና ከ5 ልጆች ጋር ነው የወረድኩት። የሚቀጥለው መኪና ላይ ደግሞ የትኛው ኮሚሽን ላይ ወርደው የትኛው ኮሚኒቲ ላይ ወርደው እንደ መረመራቸው አላየሁም። እኔ ግን መሄዳቸውን ለኔ የነገሩኝ። እኔ ከመጀመሪያ ከሚወጣው መኪና ጋር ወጥቻለሁ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና? አዎ። እሺ በሁለተኛው ስንት ይሆናሉ? ኦልሬዲ አኮሞዴሽን ያለው ሁሉ ነው የሚወሰደው መቼም ማለት? አዎ። ኦኬ። ስለዚህ ስንት ናችሁ አጠቃላይ አኮሞዴሽን ውስጥ? 11 ነበሩ። 11 አንቺና 5 ልጆች በመጀመሪያው መኪና ከሄዳችሁ። ኦኬ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና ከሄዳችሁ፣ በሁለተኛው የፖሊስ መኪና ደግሞ ሌላ 6 ሰው ይላል። በፖሊስ መኪና እኮ አይደለም የሄድኩት፣ በቤት መኪና ነው የወሰዱን። ኦኬ። ፖሊሱ ፊት ለፊት እየሄደ የፖሊስ የቤት መኪና ዋቴቨር ብቻ ፖሊሱ ተከተሉን ብሏችሁ በአንደኛው መኪና 6ታችሁ፣ በሁለተኛው መኪና ደግሞ 6ታችሁ ሄዳችሁ በሰዓቱ ወዲያው የዛን ሰዓት ተከተሉን ብሎን እኮ ፖሊስ ይዞን አልሄደም። በሩ ተዘጋና ሄዱ። ጥበቃ ሁለት መኪናዎች የሰው ፖሊስ መውረድ የዋና በር መውጫ ላይ መኪናዎች አሉ። ከኢፍጣር በኋላ ይዛችሁ ነው ብሎ ሄደ። መኪና መጣልን። መኪናው እየሄደ ከኋላው እየተከተለን ሄድን። ከኢፍጣር በኋላ ኦኬ። ማንም እንዳይወጣ እንዳይገባ ፖሊስ ቆሟል። በትክክል እሷ በስንት ሰዓት ላይ ነበረ ሞታ ያገኘቻት? ጠዋት 5 ሰዓት፣ ሰኞ ጠዋት 5 ሰዓት ላይ። አዎ 5 ሰዓት ላይ ሞታ አግኝታችኋት ፖሊስ መጥቶ አስክሬኗን ወስዶ ምናምን እናንተ እስከ ፍጡር በኋላ ድረስ ቢሮ ውስጥ ቆይታችሁ ከፍጡር በኋላ እስከዛ ድረስ በፖሊስ በሩ እየተጠበቀ ማናችሁም እንዳትወጡ ከፍጡር በኋላ ፖሊስ ጣቢያ ሄዳችሁ ለጥያቄ እንደዛ ነው? አዎ። ኦኬ እሺ። ከዛ ምንድን ነው የጠየቋችሁ? ከልጅቷ ጋር ግንኙነት አለ? ጸብ አለባችሁ ወይ? ታቋታላችሁ ወይ? የተነጋገረችው ነገር አለ ወይ? እኔ አስወጥተውኝ ከሷ ጋር የተነጋገረችው ነገር አለ ወይ ምናምን ብለው እነሱም ማጣሪያ ያደረጉ። ምንም ነገር እንደሌለ ልጆቹ ጋር ተነጋግሮ ያው አሻራ መስጠት የሚሰጠውን እየሰጠ አሻራ እያደረገ ሸኘ። እኔ በሰዓቱ የተቀመጥኩበት ሰዓት በእኔ ሽፍት ላይ ተቀብላ ተቀምጦ የመረመራት እየጠየቃት የነበረችው ባንግላዴሽ ናት። በራሷ ዜጋ አስተርጉሞ ጠየቀ፣ መረመራ፣ ሸኛት። ከዛ መጨረሻ ላስት ላይ አድርጎ እኔን አወራኝ። ኦኬ። ከ12ታችሁ አኮሞዴሽን ውስጥ ካላችሁ ስንታችሁ ናችሁ ኢትዮጵያውያን? 2። አንድ አንቺና ሌላ ማን? ሀዲያ ወላይታ እንደዚህ ዜግነቷ ብሔሯ። አንድ አንቺና አንድ ሀዲያዋ በቃ። አዎ በስ ሌሎቹ 10ሩም ሌላ ዜጋ ናቸው። አዎ ከሞተችው አባይነሽ ጋር 3 ኢትዮጵያውያን ናችሁ። አዎ ኦኬ እሺ። ሀዲያዋ አሁን አለች? አለች። ኦኬ እሺ። ቢሮ ውስጥ ካሜራ አለ? ካሜራ አለ። አዎ ኦኬ። ስለዚህ ሽንት ቤት ውስጥ ብቻ ነው የሌለው። ሽንት ቤት ስትገባ ብቻዋን ትግባ፣ ማን ይዟት ይግባ፣ ካሜራ ማየት ይቻላል። ፖሊስ አላየም ካሜራ? ሽንት ቤት ካሜራ የለም እኮ። ሽንት ቤት መሄጃ መንገዱም ላይ ካሜራ የለም። ጋይስ ተቋርጠናል። ኔትወርክ ተቋርጧል መሰለኝ። ኮፒ ሊንክ አድርጉ ውዶቼ። ይሰማል አለን። ኦኬ እሺ። ፖሊስ ካሜራ ላየም። ኮሊደሩ ላይ ሽንት ቤት ስትገባ ብቻዋን በሰላም በእግሯ ተጉዛ ራሷ ናት የገባችሁት? ሰው ነው እየጎተተ ይዟት የገባው ምናምን? ካሜራ ላየም ፖሊስ? ካሜራ የለም። ሽንት ቤት መግቢያው መንገድ ላይ ካሜራ የለበትም። የሚተኙበት ክፍል ታዲያ ካሜራ ያለው የቱ ጋር ነው? ካሜራ ያለው መውጫ መግቢያ ደረጃው ላይ፣ ሳሎን ቤት ላይ እና አንደኛው ለመጨረሻ ጊዜ ካሜራ ላይ የምትታየው ለመጨረሻ ጊዜ ሟች አባይነሽ ካሜራ ላይ የምትታየው የቱ ጋር ነው? ሳሎን ነው? የቱ ጋር ነው? ካሜራ አልተፈተሸም? ፖሊስ ካሜራ አልፈተሸም? የሚተኙበት ክፍል ላይ ካሜራ የለም። የሚተኙበት ክፍል ላይ ካሜራ የለም። የኔ ጥያቄ ፖሊስ ካሜራ ፈትሾ የቱ ጋር ለመጨረሻ ጊዜ
እንደታየች አያሳይም። ቤቱ ሲጀመር እኮ መጀመሪያ ካሜራ አልገጠሙለትም ነበረ። ካሜራ እዛ ጋር የለም። አባይነሽ እንደሞተች በማግስቱ ካሜራ ገጥሞለታል። ለምንድን ነው ከሞተች በኋላ የሚገጠመው? ሌላ አይነት ችግር እንዳይፈጠርበት የራሱ ፕሮሰስ ራሱ ኤጀንቱ መልስ ይሰጣል እንጂ እኔ አላውቅም። መጀመሪያ ምንም አላላችሁም እስከዛሬ ያለ ካሜራ መኖራችሁ። አሁን ካሜራ አለ ቢባል ምን ዋጋ አለው ከሞተች በኋላ ቢገጠም? ሾፊ መጀመሪያ የነበርንበት አኮሞዴሽን ላይ መግቢያ መውጫው ላይ እና ደረጃ ላይ ብቻ ነው ካሜራ ያለው። በቃ ከዛ ያለፈ ቦታ ላይ የለም። አሁንም በመጣንበት አኮሞዴሽን ላይ ራሱ ደግሞም ሲገጥም በደረጃ ኩሽና፣ ሳሎን ቤት ላይ ነው ያደረገው። እሱንም እኮ እንትና ከተማ አባይነሽ ከሞተች በኋላ ነው የተገጠመው አይደል? አዎ ይሄኛው አኮሞዴሽን ደግሞ የመጣ ነው ቅርብ ነው። ገባሽ? አባይነሽ የሞተች ጊዜ ገና ቅርብ ነው ለኛ ወር እንደዛ አካባቢ ቢሆን ነው። ከዛ በፊት አይደለም እኮ። ቅድም ይኸውልሽ ካሜራ ቤት ውስጥ አለ ስንልሽ አባይነሽ በሞተች ሰዓት አልነበረም፣ ከሞተች በኋላ ነው የተገጠመው ነበር ማለት የነበረብሽ። ገባሽ? ይሄ ሁሉ ድካም እንዳንደክም። ስለዚህ አሁን አንዴ ቦታው ልታሳይን ትችያለሽ? ሽንት ቤቱ አዎ አሳይን እስኪ። እዛ ቪዲዮ ላይ ያየነው ሽንት ቤት ራሱ ነው አይደለም የሚለው ካሜራውን ፍሊፕ ካሜራው ወደ ኋላ ማዞር ትችያለሽ። ሽንት ቤት ከገባሽ በኋላ ካሜራውን ወደ ኋላ ዞርሽ እርቀቱን ለምን ለምሳሌ እቺ ልጅ ቁመቷ ሜትር ከ70 ቢሆን አባይነሽ ቁመቷ ሜትር ከ70 ቢሆን ለመታነቅ ሜትር ከ80 ቦታ ትፈልጋለች እንጂ አንድ ሰው በፍጹም በምንም ተአምር ቁጭ ብሎ ሊታነቅ አይችልም። ጋይስ መንጠልጠል አለበት። የሰው ልጅ ታንቆ ለመሞት መንጠልጠል አለበት። ከቁመቱ በላይ የሆነ ቦታ ማግኘት አለበት። እሷ ግን በዚች አጭር ቦታ ላይ ቁጭ ብላ ነው ታነቀች እያሉ ያሉት። ይሁት እዚህ ላይ ያሰረች ሻርፓን። ከዛ ውርድ አድርገሽ መሬቱን አሳይን፣ ርቀቱን እንቁጠረው። ትንሽ ራቅ በይ መዲና፣ ወደ ኋላ ሁኚ። ወደ ኋላ ከዛ ቦታውን አሳይ። ሻርፑ ታስሮ የነበረበትን ቦታ ቪዲዮ ላይ ያየነው። መዲና አንቺ በሩ ጋር ቁሚና እኛ ርቀቱን በአይናችን እንገምት። አንቺ ወደ ኋላ ሁኚ። ከቧንቧው መሬቱ ድረስ ምን ያህል ርቀት እንደሆነ በአይናችን ለመገመት እንዲመችን ራቅ በይልና ካሜራውን ሳታንቀሳቅሽ ቁሚ። ወደ ቧንቧው አሳይን። መሬቱ አይታየንማ። ምን ነው በማይሞት አንድ ቦታ ላይ ቁሚ ማሬ። ከዛ ካሜራውን ትንሽ ዝቅ አድርጊው። ከቧንቧው ሻርፑ ታስሮበት ከነበረበት መሬቱ ድረስ ምን ያህል እንደሆነ እንድናውቀው አውቃ ነው ጋይስ። አሁን ይታያል አይታይም? መሬቱ አይታየንም፣ ግድግዳ ብቻ ነው የሚታየው። ይኸው መገመት ምትቺ ከዚህ ነው። መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አድርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ አሁንም ወደ ኋላ በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ መሬት ይቅርታ ላግዝሽ። ሄዳ ታሳየኝ ፈቃደኛ አይደለችም። እኔ ስንት እንደምትገምት ነው ባንዱ ካሜራ ይዛ እጇን ታሳለች። ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ሹፊ ቁመቱን ይገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል? እኔ ላስረዳሽ ነው እኮ የገባሁት። በዚህ ልክ ግልጽ እያደረኩኝ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው። ይሄ እኮ ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እኔ ያልኩሽ እኮ እናቴ አንቺ ቁሚ። ምንድነው ችግርሽ ብታሳይኝ? አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንገምት። አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን እንለካው። በአይናችን መለካት እንችላለን እኮ ማንም ሳይቆምልን። የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ። ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽው። ጠጋ በቃ ጋይስ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት ርቀቱን። እኔ አጭሯ ሜትር ከ55ቷ ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ አጭር ቦታ ላይ እኔ ሜትር ከ55ቷ ሴትዮ መታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሮ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻርፓን አስራ
ራሷን ለማዳን ከመዳም ቤት የጠፋች ልጅ ሰው ራሱን ለማዳን መዳም ቤት መዳም ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፖ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦቿ የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ቢነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ክፈተው። ይሄ ቦታ ራሱ ነው አይደለም የሚለውን ህዝቡ ይሄ አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን። እህታችን ክፈተው ቪዲዮን አንዴ። ቦታው ራሱ ነው አይደለም የሚለውን እናስተያየው። ከሽንት ቤቱ ጋር ያለው መታጠቢያው ራሱ አጣሁት እኮ እዚህ ላይ አሁን እሷ ጋር አጣሁት መታጠቢያ ይገባሉ። በትልልቁ ላርጋችሁ ሁለታችሁ አንዴ ይፈታል። እኔ በትንሹ ሉልና ሁለታችሁ። አንደኛው የሆነ ነጭ ገመድ ከላይ አለ። በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየን እናስተያየው አንዴ። ሽንት ቤቱን እዩት ጋይስ፣ ራሱ ነው አቡዬ አንዴ አሳድግኝና ከእሷ ጋር ነው። እሺ መዲና ትንሽ ራቂ ማሪ፣ ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፍ አድርጊ። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ቆይ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ፣ እንትን ቱቦ ነገር። ቧንቧ ነው መዝጊያና መክፈቻ። እዚህ ጋር ለምን ጠፋ እሱ? ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ያው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይስ ራሱ ነው። እሺ ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻለህ፣ ለህዝቡ ትቻለህ። አይ ይሄም ራሱማ እንትኑ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃ አልሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፕ አንቃ ገደለች። ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች። አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። እሺ ታውቂያለሽ? ይሄንን ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ የሚወጡላችሁ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ
ኪችን ቤት እሺ፣ ኪችኑ ከሽንት ቤቱ ምን ያህል ኪችኑ ከሽንት ቤት ቅርብ ነው እኮ እንዲያው ይኸው ርቀቱን ላሳይሽ እንደዚህ። ኦኬ ይሄ ኪችኑ ነው። ኦኬ ወጣ 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 ሄደ። እስኪ ሽንት ቤቱ ይኸው ሳሎን ይኸው ሳሎን። ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይኸውና ለሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ገቡ። ሶሪ ሰው ገባበት። ተተዋገመልን ይሄን ነው በእኛ ለክፈትላት ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትል ልጅቷ ልትቆርጠው ሻርፓ በፍጥነት ነው ቢላ ቀበሏት። ሳሎኑን አልፈው ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ ከዛ ኮሊደር አልፋችሁ ነው ሽንት ቤቱ። ይርቃል። ሜቢ በጣም በሩጫ ከሄዱ አይዶል ነው። ድምፁን ልክፈትላትና ለህዝቡ መዳም ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳም ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ፣ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ኦኬ ቢስሚላ ተረጋጊ። አንዴ ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድትተረጉሚልን ኦሮምኛው። ሙባረክ አይሰማም እኮ ላ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይኸው መጣ። ተጨንቃ ድምፅ ነው። ካሜራ ይሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይኸው እየሰማሽ ነው? ምንድን ነው ድምፅ አይሰማም። እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ አንተ ፎርዋርድ አድርግልኝ ለእኔ ኢሞ ላይ ሀይል በልክና ከዛ እኔ በስፒከር ከፍተዋለሁ። ኦኬ የኔን ኢሞ ላክልሽ። አንተ እኔ ሀይል በልክ በራሱ ዋትሳፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ሌላ ከሆነ ላክልኝ ዋትሳፕ ላይ እኔ ሀይ እንድልክ የኔ ኢሞ ቁጥሬ አይገኝም።